በምረቃው ስነ ስርዓት ላይ የተገኙት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ጌሻ ወረዳ በተፈጥሮ ሀብት የታደለ አካባቢ መሆኑን ጠቁመዋል። ይህን ሀብት በአግባቡ እንዳይጠቀም የመንገድ መሰረተ ልማት አለመሟላት ችግር ሆኖበት እንደቆየ የዞን አስተዳደር እንደሚረዳም ተናግረዋል። የወረዳው አስተዳደር የራሱን ግሬደር ማሽን ለመግዛት የሄደበት ርቀት የሚደነቅ ተግባር ነው ብለዋል። ለዚህም የዞኑ አስተዳደር ከዚህ ቀደም 1 ሚሊዮን ብር ድጋፍ ማድረጉን ያስታወሱት አቶ እንዳሻው አሁንም ተጨማሪ 500 ሺህ ብር ድጋፍ እንደሚያደርግ ቃል ገብተዋል። ግሬደሩ ተጨማሪ አጋዥ ማሽኖች ያስፈልጉታል ያሉት ዋና አስተዳዳሪው በጋራ ጥረት ለማሟላት ለሚደረገው ጥረት የዞኑ አስተዳደር አስፈላጊውን ድጋፍ ያደርጋል ብለዋል። በወረዳው የተመረቀውን የመሰብሰቢያ አዳራሽንም ያደነቁት አቶ እንዳሻው ዞናዊ መድረኮችን የማዘጋጀት እድል እንደሚሰጠው አመላክተዋል። የጌሻ ወረዳ ሕዝብ የልማት ተምሳሌትነቱን አረጋግጧል ያሉት አቶ እንዳሻው በተባበረ ክንድ የወረዳውን ልማት ማፋጠን እንደሚገባ አሳስበዋል። የጌሻ ወረዳ ዋና አስተዳዳሪ አቶ ካሳውን ገብሬ በበኩላቸው የወረዳውን የረጅም ጊዜ ጥያቄ የሆነውን የመንገድ መሰረተ ልማት ችግር ለመቅረፍ በራስ አቅም እየተሰራ ነው ብለዋል። የማህበረሰብ ተሳትፎ በማሳደግ የተሰሩ ለጋራ ልማት በጋራ በመቀናጀት በህብረተሰብ ተሳትፎ 28 ሚሊዮን 250 ሺህ ብር ገንዘብ በማዋጣት 20.5 ኪሎ ሜትር መንገድ ማሰራት የተቻለ ሲሆን ተጀምሮ በሂደት ላይ ያሉ የመንገድ ስራዎችን አሁንም በተቀናጀ ሁኔታ ለማጠናቀቅ በልዩ ትኩረት የተሰራ የሚገኝ ሲሆን በየአካባቢ አስቸጋሪ ከመሆኑ ጋር ተያይዞ የትራንስፖርት አገልግሎት ሲቋረጥ፣ የህግ ትስስር መቋረጥ፣ የእርስ በርስ ማህበራዊ ግንኙነት፣ እናቶችና ህጻናትን ወደ ሕክምና ተቋም ለማድረስ ብዙ እንግልትና በንብረት ላይ የሚደርሰውን ጉዳትና የመልካም አስተዳደር ጥያቄ ሆኖ ለምነሳው ጉዳይ ዘላቂ መፍትሄ ሊሆን የሚችለው በራስ ሀብት የራስን ችግር በተባበረ ክንድ መፍታት በሚል የተጀመረው ንቅናቄ የሲቪል ሰርቫንት መርሶ አባላት መላው የወረዳችን ማህበረሰብ ተሳትፎበት 35 ሚሊዮን ብር በመሰብሰብና 30 ሚሊዮን ብር ከዳሽን ባንክ በብድር በማግኘት በ62 ሚሊዮን እነሆ የተገዛ ካት ግሬደር ማሽን ለወረዳችን ትልቅ ተስፋ የሚጥል ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት ወዳለሁ። ለዚህም የማሽን ግዢ አንዱ ማሳያ ነው ያሉት ዋና አስተዳዳሪው በቀጣይ ይህ የልማት ስራ ተጠናክሮ እንዲቀጥል እንደሚሰራም ተናግረዋል። ለህዝባችን ተጠቃሚነት በየደረጃ ያለው አመራርና ባለድርሻ አካላት ጋር በመቀናጀት የአመለካከት የአስተሳሰብና የተግባር አንድነትን በማረጋገጥ በሁሉም መስክ የጀመርናቸውን በመጨረስ ያቀናቸውን በማከናወን ህዝባችን በኢኮኖሚ በማህበራዊና በፖለቲካ ተጠቃሚነታቸውን እውን በማድረግ ከምን ጊዜም በላይ እየታየ ያለውን አካባቢያዊና ሀገራዊ ለውጥ በበለጠ እንዲቀጥል ለትውልድ ተስፋ የሚሆን አሻራ በማሳረፍ አካባቢያችንና ሀገራችን ማሻገር የምንችልበት በአመለካከት የተቀየረ በአስተሳሰብ የተገነባ በተግባር ያረጋግጥ አደረጃጀት ስላለን የወረዳችን የዞናችንና የክልላችን ሁለንተናዊ እድገት ለማረጋገጥ የዛሬው ማሳያችን መሆኑን እየገለጽኩኝ የዘንድሮ ምርጫ በሰላም እንዲጠናቀቅ የህዝባችን አስተዋጽኦ የጎላ ከመሆኑም በላይ ለህዝባችን ተጠቃሚነት በተሻለ ሁኔታ አቅደን የምንሰራ መሆኑን በዚሁ አጋጣሚ በድጋሚ እየገለጽኩኝ ለምርጫ ስኬቱም ለመላው ህዝባችን የወረዳው መንግስት በመወከል ልባዊ ምስጋና ያቀርባለሁ። የማሽን ግዢ ሲፈጸም ድጋፍ ያደረጉትን የወረዳውን መንግስት ሰራተኞች፣ አርሶ አደሮች፣ የከፋ ዞን አስተዳደርና የክልል መንግስትን አመስግነዋል። የዞናችን አስተዳደር የህዝባችን ችግር በማየት ገና 10 ሚሊዮን ሳንሰበስብ ለጌሻ ህዝብ የራስን ድርሻ መወጣት አለብን በሚል ደሞዛቸውን ከመልቀቅ አልፎ ከካቢኔያቸው ጋር 1 ሚሊዮን በመወሰን የዚህ ዕዳ እንድንከፍል አስተዋጽኦ ያበረከቱ ስለሆነ ዞናችን መንግስት እንዲታመሰግኑ እጠይቃለሁ። በተጨማሪ በማይታመን መንገድ 30 ሚሊዮን ብድር በማመቻቸት የልማት አጋር በመሆን የረዳን ዳሽን ባንክና አመራሮችን እንዲታመሰግኑ በታላቅ ይጠይቃል። ዕለቱም የገቢ ማሰባሰቢያ ቴሌቶን ተካሂዷል። በስነ ስርዓቱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳደር አማካሪ አቶ ሰብስቤ ሻውኖን ጨምሮ ሌሎች የክልል ዞንና የወረዳ የስራ ኃላፊዎች እንዲሁም የአገር ሽማግሌዎች ተሳትፈዋል።